ማ we are open ኦኬ አንቺ እንጀምራለን ጀምሪ ከትናንትና ጀምሬ ነው የምጀምረው ላይክ ታሪኩ ከመጀመሪያው ጀምሮ እኔ ደግሞ ራሴን በትልቁ አረግና ፎቶውን አደርጋለሁ 4 ደቂቃ ነው የምጠብቀው ፎቶውን አደርጋለሁኝ ፎቶውን ባክግራውንድ አድርጌ ነው የምንነጋገረው ማስረጃዎቹን ሁሉም ይወጣሉ አለቀ ሰዓቱን አክብሮ ካልመጣ ሌትስ ጎ ጀምሪያው ትናንትና እንደነገርኩሽ እኔ ያወቅኩት ቢጎ አፕሊኬሽን ላይ ነበረ ማለት ስለ አፕሊኬሽን ብዙ እውቀት አልነበረኝም ነበር በሰዓቱ ያው ሲያወራኝ ትናንትና እንዳሉት ሁሉም በጣም መልካም ሰው ነበር ያው ሰውን ትሪት ለማድረግ ይሞክራል የመጀመሪያ ጊዜያቶች ላይ በጣም ጥሩ መልካም መጀመሪያ ያው ስላንቺ ነው የሚጠይቅሽ ያው ሳይኮስ ሲጨንትን ሲልሽ ማለት ነው ስላንቺ ምን እንደምትፈልጊ ምን ትንሽ ድምጽሽን ጮክ አድርጊ ማሪ ድምጽሽ እኮ አይሰማም እሺ ያው ምን መጀመሪያ ላይ ያው ጥሩ ሰው እንደሆነ በሴት እንደተጎዳ ምናምን ያሳይሻል ያንን ነገር ማለት ነው በሴት እንደተጎዳ ብዙ ነገር እንደደረሰበት ምናምን አጫወተኝ ያው እኔም በሰዓቱ እንዳልኩሽ ጓደኝነት ጀመረን አወራን ስናወራ ጥሩዬ የምትባለውን ሴትዮ አስተዋወቀኝ ኢቭን ጥሩዬን ሲያስተዋውቀኝ የኦሳምን ፕሮፋይል አርጊው ብሎኝ ነበረ ምክንያቱም ጥሩዬን ከማውራታችን በፊት ኢሞ ላይ ግሩፕ አስገባኝና የሆሳምን ፎቶ አርጊው አለኝ ከዛ ገብቼ ፎቶን አደረኩት አስፈላጊ ነው ስለው አዎ ጥሩዬ ደስ እንዲላት ምክንያቱም ከኔ በፊት እዛ ቢጎ ላይ ነበረች የሆነች ልጅ ስለሷ በጣም ብዙ ባድ ነገር ነው የነገረኝ ማለት ነው በጣም ብዙ እና ልጅቷ ራሱ ከኔ ከሱ ጋር ሆኜ ተከታተለኝ ነበረ ከዛ ጥሩዬ ጋር ገባን አወራችኝ በጣም መረቀችን ምናምን እና ልክ እሷ ጋር ስገባ ጥሩዬ እቺ ላይ እንደሪታ አይደለችም እሺ አላት እንደሪታ ዱርዬ ምናምን አይደለችም ዱርዬ ማለት እናቴ እያለ ለሰው የሚያስተዋውቃት ያ ታዲያ ዱርዬ ራሷ እናቱ ይህቺ የምታክል ሴትዮ ቢጎ ትጠቀማለች ኖ ኢሞ ላይ ነው እኮ ግሩፕ ገብተን ከዛ ጥሩዬ እንደሱ አይደለችም ምናምን ሲላት በቃ መረቀችን እቺ በጣም ተወዳለች ምናምን አለችው ምክንያቱም ፕሮፋይሉን አድርጌዋለሁ አየሻ እዚህ ጋር ራሱ ድራማ ሰርታለች የሱ ፎቶ እንዳልሆነ እያወቀች በጣም ታዲያ እሷ እኮ አየሽ እናት እኮ አይደል የእውነት እናት እኮ አይደለችም እንዴት ለ83 ሴት እናቴ ናት እያለ ያስተዋውቃታል እውነተኛ እናት ብትሆን እቺ እናት አይደለችም ተከፍሏት ነው የምትሰራው ከሱ ጋር አዎ ማለት ይሄ ራሱ ማረጋገጫ ነው ትክክል ፎቶውን አርጋ መጣች እቺ እውነትም ትወዳለች ነገር አለችው ከዛ መረቀችን በቃ እናወራለን ችግር የለውም ምናምን አለ እንዳልኩሽ እኔ ብራዘሪን አስተዋወቅኩት ያው እኔ እናቴን አስተዋውቄሽ እንዴት ምክንያቱም ከጎንሽ ያሉትን ሰዎች እንድታስተዋውቂ ይፈልጋል ሰው አስተዋውቂ ማለት አታምኚኝ ምናምን ማለት ነው በሰዓቱ ጓደኞቼን ራሱ አስተዋውቄዋለሁ ግን የሆነ ነገር ሀፕን ሲያደርግ ኢቭን እኔ ጓደኛዬን ስልክ ሰጥቻት ሁሉ የሰደበብኝ ጊዜ አለ በጣም ዘግናኝ ስድብ ማለት ነው በጣም የሚያስጠላ ስድብ በጣም ከዛ እንደዛ እያለ የሆነ ሰዓት ላይ እኔ ሻወር ወስጄ እንዳልኩሽ ስልክ አይዘጋም በቃ ስልክ መቼም ነው ማዘጊው ከዘጋሽ ላይክ አበበችን እንደሚያስጨንቃት እንደነበረው እንደዛ ነው የምትሆኝው ስልክ ከዘጋሽ የሆነ የሚያወራሽ ሰው አለ ምናምን ብሎ በቃ በጣም ይጨቃጨቅሻል አንቺ ከሌላ እንትን አለ እኔ ታሪኬን ስለነገርኩሽ ነው ምናምን ይልሻል ሻወርም ታሪኬን ስለነገርኩሽ ማለት በሴት እንደተበደልኩ ስለነገርኩሽ ነው የምትኮሪብኝ አይነት ነገር አዎ በቃ እንዴ አንቺ ታዲያ ቆይ እሺ ስተኙስ እንደው ስልኩን ክፍት አድርጋችሁ እንድተኙ ነው የሚያስገድደው ሻወር ስትወስዱስ ኖ ሻወር ቤት ይዤው አልገባም ስልኬን ማለት ነው ያው እንዲህ ስትተኝ ልብስ ስትቀይሪ ነው እሱ የሚፈልግሽ ምክንያቱም እንዳልክ ልብስሽ ወይ ሊንሸራተት ይችላል ኤኒ ታይም ስልክሽ ካሜራሽ ኦን ስለሆነ ማንኛውም ሰዓት አይዘጋም ከዘጋሽ ነገር አለቀ ማለት ነው የስድብ አይነት ነው የሚያወርድብሽ ከዛ በኋላ የሆነ ጊዜ ላይ ልብስ እየቀየርኩኝ ለካ እሱ ሪከርድ እያደረገኝ ነው ከዛ እኔ አላወቅኩም እንደዚህ እንትን ይላል ብዬ አላሰብኩም ነበርና በሆነ ነገር ብቻ ተጣላኝ
የሆነ ብቻ በሆነ ሰበብ ፈልጎ ተጣላኝና ከዛ ለወንድሜ ቴክስት አደረገለት። ቴክስት አድርጎለት የእህትን ጉድ ስታይ እንዳደነግጥ ምናምን የሚል ማለት ነው። ከዛ እሱን ስክሪንሾት አድርጎ ላከልኝ፣ ስክሪንሾት መጥቶ ላከልኝ። ከዛ እንደዚህ አታድርግ፣ አታስገባው እሱን እዚህ ቦታ ላይ ምናምን ስለው መጀመሪያ አላምንም ስለው የኔ የቀረጸኝን አሳየኝ ማለት ነው። ከዛ በኋላ በቃ አንዳንድ ጊዜ የሆነ ጥፋት ሰርተሽ ጥፋቶችን ለመሸፈን የምታደርጊያቸው ነገሮች ሌላ ጥፋት ይፈጥራሉ። እንደዛ ነው እኔ ላይ ሀፕን ያደረገው ማለት ነው። ከዛ በኋላ በቃ ምን ሆነ? ስድብ ሆነ። በቃ እንዳልኩሽ አሁን ትናንትና ስትጠይቁ የነበረው ለምን ፊቱን ሳታዩ ምናምን የሚል ጥያቄዎች ነበሩብሽ አንቺ። የሚሰጣቸው የተለያዩ ምክንያቶች ነበሩ። አንዴ ከአንቺ ጋር ተጣልቼ ፊቴ እንትና ብየው ግማሽ ፊቴ እንትን ብሏል ይልሻል፣ ተገሽልጧል ይልሻል። ማለት ራስሽን እንትን እንድትይ ነው የሚያደርግሽ። ኃጢአትሽን እንዲበዛ ነው የሚያደርግሽ፣ ጸጸተኛ እንድትሆኝ። አንዴ በጣም ቢዚ እንደሆነ እንትን ይልሻል። ብቻ በጣም የተለያዩ ምክንያቶች ነበር የሚሰጥም። ከዛ የሆነ ሰዓት ላይ እኔ እሱን እንድጠራጠረው ያደረገኝ የሆነ ሰዓት ቪዲዮ እያወራን ብዙ በቃ እኔና እሱ በጣም ከሄድን በኋላ ማለት ነው እንዲህ እያወራን ቪዲዮ ተቋረጠ። እያተወራ ማለት ነው። እሱ ቪዲዮ አይከፍትም ነበረ። ከዛ ቪዲዮ ሲቋረጥ መልሼ ስደውል የሆነ ትልቅ ሰውዬ አሁን ፕሮፋይል ሊደረግ የሰጠውሽ ፎቶ እሱን አየሁት። ከዛ በጣም ደነገጥኩና ማናቸው ምናምን አልኩት። ከዛ ምን አይተሽ ነው ምናምን አለኝ። ከዛ አረ የሆነ ሰውዬ አይቻለሁ ስለው እንዴ በቃ ወዲያውኑ ነገሮችን የሚያስቀይስብሽ ባይዘዊ ወዲያውኑ በቃ አንቺን የማሳመን ብቃት አለው። አረ እንዴ ምን አይተሽ ነው? ቆይ ንገሪኝ። ምን አረ የሆነ ሰው አይቻለሁ ስለው አንድ ጓደኛዬ እኮ ነው አብረን የተመረቅን ብታይ፣ እሱም እንደኔ ሶፍትዌር ኢንጂነሪንግ ተማሪ ነው። እኔ ጋር ብሬክ መጥቶ ነው እና ስልኬን ቪፒኤን ሊያስተካክልለት ተቀብሎኝ ነው ምናምን አለኝ ማለት ነው። ከዛ ላገናኝሽ ታወሪያለሽ ምናምን አለኝ። በጣም አይናፋር ስለሆነ ነው ምናምን ሲለኝ አረ ችግር የለውም በቃ ከፈለግሽ አገናኝሻለሁ ያወራሻል ምናምን አለኝ። አረ ተው አብሽሪ ምናምን አልኩት። ከዛ የዛውን ቀን ማታ ላይ ቢጎ ላይ ቪዲዮ ማታ ማታ ፊልም እንከፍትና እናያለን። ከዛ ቪዲዮ ከፍቶ ከዚህ ከግንባሩ በላይ ነጭ ጸጉሩ እንደዚህ ቀርቦ እሱ ለካ ቪዲዮ መብራቱን አላየም። ከዛ እኔ ታች ጆይን ስል ከግንባሩ በላይ አየሁት ሙሉ ነጭ ነው። ከዛ በቃ ምንም አላልኩም፣ ጸጥ ብዬው ገብቼ ቁጭ አልኩኝ። ከዛ እኔ ዝም ስል በዛ ሰዓት በቃ የሆነ ብዙ የሚሰማሽ ስሜቶች አሉ። በጣም ትደነግጫለሽ ምናምን። በስድብ በቃ ሌሊቱ ሙሉ እየሰደበኝ ምን በቃ ተቀየርሽ ነገር ብሎን እኔ ምንም አላልኩትም። ማለት ሼባ መሆኔን ካየሽ በኋላ ተቀየርሽ ብሎ መሳደብ ጀመረ። እንዳየሽ የዛን ሰዓት አልነገርኩትም፣ ዝም አልኩት። በቃ እኔ ጸጥ አልኩት። ከዛ በማግስቱ ሰበብ ፈልጎ ድጋሚ ሲሳደብ አንተ እኔ እኮ ትናንትና እንደዚህ አይቻለሁ ምንድን ነው ያየሽው ምናምን አለኝ። በጣም የማሳመን ብቃት እንዳለው እንዳልኩሽ። ከዛ እንደዚህ አይቻለሁ፣ ማታ ደግሞ ቢጎ ላይ እንደዚህ ቪዲዮ እንዴ አይተሻል እንዴ? ጀለሲ እኮ ነው አጠገቤ ተኝቶ ትናንትና ያልኩሽ እሱ እኮ ነው እንዴ የምርሽ ነው ግን አይተሻል ነው እንዴ? ታዲያ አንተ ጋር ምን ይሰራል እሱ ስለው አይደለም እኮ በቃ ስልኬን ይዞት ነበር ማለት ነው ምናምን ብሎ ብቻ ረስቸዋለሁ አለኝ ማለት ነው። ከዛ በቃ ደነገጥኩኝ በጣም በቃ ጥያቄ ውስጥ የመፍጠር ከዛ በተደጋጋሚ ከዛ በፊትም ጠይቃለሁ። ምክንያቱም ነገሮች እየሄዱ በመጣ ቁጥር እንዳልኩሽ የሆሳም እጅ በጣም ቀጭን ነው፣ የእሱ እጅ በጣም ወፍራም ነው። በቃ ይሄንን ነገሮችን እያየው ስለነበረ ይሄ ፎቶ ያንተ ነው አይደለም ስለው እንዴ ለምን እኔ ሲጀምር ውሸት አልወድም፣ ውሸት አትዋሺ፣ በቃ ውሸት አልወድም ነው የሚለው። እንዴ ለምንድን ነው እኔ ለምን ዋሽሻለሁ ምናምን ብሎ ጮኸ። አይደለም ፎቶ ካልሆነ ራሱ እኔ ችግር የለብኝም፣ ምክንያቱም በደህናው ጊዜ ያወራሁት ከአንተ ጋር እንጂ ከፎቶ ጋር አይደለም። ሶ ኢትስ ኦኬ ካልሆነ ተናገር ብዬ በተደጋጋሚ ጠይቄው ነበር። ግን እሱ ግን እኔ ውሸት የሚዋሽ ሰው ይገደል የምል ሰው ነኝ፣ እኔ ውሸት አልወድም፣ ጡርዬ ትሙት ምናምን ብቻ ራጉኤልም ምናምን ብሎ ብዙ መሀላዎችን ደረደረ። ኦኬ በቃ ምናምን ያውን ዝም አልኩት። ከዛ የዛን ቀንም እንደዛ ስንናገረው በቃ ያንን ያለኝ
ከዛ በስንተኛ የሆነ ጊዜ ላይ በቃ እኔ በጣም ነገሮች ተደራረቡ። ስድብም በቃ መሰዳደብ ሆነ እንዳልኩሽ ማለት ነው። ስድብ ነው በቃ የበዛ። ሀቢባ ይሄን ነገር በጠቅላላ የምትናገረው ውሸት ነው። ላቫናይት ነሽ አይደለ? አይመለከትም። ስለሚመለከተኝ ወንድ ልጅ ላይ ያለ እንዳለ ቪዲዮ አለኝ። ላቫናይት ታውቀዋለች፣ ጠንቅቃ ታውቀዋለች። ቪዲዮ አንድ ላይ እያወራች ብዙ ነገር ስታደርግ ቪዲዮ አለኝ። እያወራሁ ነው። እኔ ታውቀኛለች፣ በድምጼ ጠንቅቃ ታውቀኛለች። ራሷ ታውቃለች። ይሄ ውሸት ነው። ከዚህ በፊት ተነጋግረንበታል። አስጨርሰኝ። ማንነትህን ግለጽ ወንድሜ። ማነህ አንተ? እኔ ጾጺ ይባላለሁ። ቢጎለ ታውቀኛለች። አንዴ ቆይ፣ ሶሲ ማን ነው ስምህ ወንድሜ? ሶሲ የሚባል እኔ ጾጺ አይ እሱ ኪሷ ታውቃለች። ኦኬ ጾጺ ትባላለህ። ቢንጎ ላይ ምንድን ነህ? በደንብ እታወቃለሁ። ግን ይሄ አሁን እንዳለ ያለችሽ ኮምፕሊትሊ ወዘ ላይ ውሸት ነው የነበረው። ምክንያቱም በደንብ ታውቀው ነበር። እውነቱ ምንድነው? በቪዲዮ እያየችው ነበር የምታወራው። በቪዲዮ እየተያዩ ነበር የሚያወሩት። ከመጀመሪያ ጀምሮ ሚውት አድርግና ቁጭ በል ትናገር። ከዛ እውነታውን ትነግረናለህ። ቀጥይ ውዴ። አንተ እኮ ሲጀመር ለእኔ አታብራራልኝም። ራሴ ነኝ የማብራራው። አይመለከትም ሲጀመር። ከዛ በኋላ በተደጋጋሚ ጠይቀው ቢኒያም ቀኝ እጅ እሺ፣ አታሽቆልጥ። ከዛ ምን እንዳደረገ ታውቂያለሽ? ከዛ በተደጋጋሚ ስጠይቀው የኔ ነው በቃ ምናምን ነበር የሚለው። ከዛ የባሰ ነገሮች እየባሱ መጣና ከዛ የሆነ ሰዓት ላይ ሲገለጥ እራሱ ሆኖ ተገኘ ቪዲዮ ማለት ነው። ይሄ ማለት ለመጀመሪያ ጊዜ ሼባው እሱ መሆኑን ባወቅሽ ሰዓት ምን አለ? ትናንት የነገርኩሽን የሁሳምን ታሪክ ነገረኝ። ማለት እኔ ሳየው በጣም ደነገጥኩኝ። ከዛ ለምን ዋሸኸኝ? ይሄን ሁሉ ጊዜ ስናወራ ዋሽተኸኛል፣ ለምን ዋሸኸኝ ብዬ ነገርኩት። ከዛ በቃ እንባ ሁሉ አቅርሮ ነው ስለ ሁሳም የነገረኝ ማለት ነው። በቃ እሱ በቪዲዮ እንደዚህ እያየሽው እንባ አቅርሮ እንደሆነ ማበዱን ምናምን በቃ ማበዱን ምናምን ነገረኝ። ከዛ እኔ የእውነት ለመናገር ለልጁን ያዘንኩለት በቃ ለዚህ ለሁሳም አዘንሽ እውነት መሰለኝ። እና በቃ በዚህ የተነሳ የእሱን ፎቶ እያደረገ ሴቶችን እንደሚበቀል እና ልክ እኔን ሲያገኘኝ ግን እንትን እንዳለ ነው ያንን በቀሉን እንደተወ አድርጎ ነው የነገረኝ ለእኔ ማለት ነው። የነገረሽ ፎቶውን የሚጠቀምበት ቆንጆውን ልጅ ሆሳማን ማለት ነው ያክስቱ ልጅ እንደሆነና ሴት ልጅ ስላሳበደችው ለዛ ሴቶችን እንደሚበቀል በሱ ፕሮፋይል ፒክቸር እየተጠቀመ ብዙ ሴቶችን እንደሚያወራ ግን የሚያወራቸው በቃ ጀስት ለሱ በቀል እንደሆነ ምክንያቱም በሴት ልጅ የተነሳ ህይወቱ ስለተበላሸ የሆሳም ማለት ነው። ወይ ጉድ! ሆሳም ፍልስስ ብሎ አሜሪካ ላይ እየኖረ እሱ አብዶ አማኔል ነው አይደል ያለው? አብዶ አማኔል በቃ ራሱ ላይ የሚጸዳዳ ሰውዬ በቃ ሰው አዝሎት ምናምን አማኔልም ጸበልም ምናምን እንደሚያደርሱት ምናምን ነውና እኔ ሲነግረኝ በሰዓቱ አሳዘነኝ። ከዛ በኋላ ትንሽ ከበደኝ። አንዳንድ ጊዜ የሆነ አይምሮሽ ውስጥ የሚቀረጽብሽ ፒክቸር አለ። ሶ እንደዛም ሆኖ እሱ በቃ ኖርማል አድርጎ ነው የቆጠረው። እኔን ለመለያየት ሰበብ ፈልገሽ ነው ምናምን እውነቱን ስለነገርኩሽ ነው ምናምን ብቻ ብዙ ማለት በቃ መልኬን እውነተኛ መልኬን ስላየሽው በሆሳማ ፎቶ እስካሁን ቆይተን እውነተኛ መልኬን ስላየሽው እኔ እንደ ሆሳማ ቆንጆ ስላልሆንኩ ሽማግሌ ስለሆንኩ እንደሱ ወጣት ስላልሆንኩ ነው አልፈልግም እያልሽኝ ያለሽው ሲልሽ ማኒፑሌት እያደረገሽ ነው። አንቺ ደግሞ ከበደሽና መጀመሪያም ያልኩት ነገር ነበር እንዳልኩሽ ፎቶ ለፎቶ ብለህ ከዋሸክ ምናምን ብዬ ከዛ ኢትስ ኦኬ ምናምን አልኩት። ከዛ ኢትስ ኦኬ ምናምን እና አጠገቤ ላሉ ልጆች ነገርኳቸው። ረጅም ጊዜ ያወራችሁ ሰው እንደዚህ ቢሆንባችሁ ምን ታደርግ በቃ ከብዶኝ ስላቸው እንዴ ኧረ በጣም ይከብዳል እንዴት ማለት አወራሪን ስለሚያውቁ ከበዳቸው። ከዛ በኋላ ዱባይ እመጣለሁ አለ። አከራይን አወራት እንዳልኩሽ በዛ ሰዓት የኔ አሰሪ ትራቭል አድርጋ ነበር። ከዛ አጠገብ ያሉትን ሰዎች በሙሉ ያወራል። ከዛ አከራይን ማውራት ጀመረና ብር ልላክልሽ አለኝ ለቤት። ምክንያቱም እሷ በጣም ትቆይ ነበር፣ አከራይ ልትወልድ ነበር የሄደችው በሰዓቱ። እሷ እስከምትመጣ ድረስ ብር ልላክልሽ ምንም አይነት ስራ እንዳሰሪ አለኝ ማለት ነው። ከዛ ኦኬ ምናምን አልኩት። ኦኬ ማለት ሳይሆን በመሀል ካገኘው ገባለሁ ስለ ኖ እንዳትገቢ ከዛ አከራይሽን አገናኛለኝ። ፈራውኝ በጣም ማለት ነው።
ከዛ ማታገናኘኝ የሆነ ሰው ጋር ችግር ስላለብሽ ነው ሲለኝ ኦኬ ብዬ አገናኘዋት። ከዛ ምን አላት እሷን አይዲሽንና ስልክሽ ምናምን አድርገሽ ላኪልኝ ብር ሊልክልሽ ማለት ነው። አዎ ብር መላክ ፈልጋለሁ። አየሽ እንዴት አካባቢያችሁ ያለ ሰውን አይዲ እንደሚሰበስብ። ያ አበበችን አንቺና አበበችን አከራይን ከዛ አይ ዶንት ኖ ፈጣሪ እንትን ሲለኝ ነው መሰለኝ ያከራይን አላገናኘሁትም። ጀስት በስልክ ብቻ ያወራታል። ከዛ በቃ የዛን ሰሞን አስጨነቀኝ። በቃ ሙሉ ቤቱን አስጨነቀ ማለት ነው። ምክንያቱም በጣም ብዙ ጊዜ ሰጥቼው እንደሚያወራ ስለሚያውቁ እነሱም ከኔ ተገለው ነው። ምክንያቱም አላወራቸውም፣ ካወራቸው ስድብ ነው። እኔንም እንትን ስለሚለኝ በጣም ስለሚረብሸኝ በቃ እንትን ላለው። ከዛ በኋላ ምን አደረገ? ዱባይ ልመጣ ነው አላት አከራይ። ምን ይዤልሽ ልምጣ አላት። ከዛ ኧረ አንተ ብቻ በሰላምና ይሄ ሁሉ ጊዜ አውርተሃት አንተ ብቻ በሰላምና ችግር የለውም ምናምን አለችው። ከዛ እመጣለሁ ያለበት ቀን ላይ በቃ ዛሬ በዚህ ሰዓት እገባለሁ አለኝ። ኦኬ ችግር የለውም ምናምን አልኩት። ከዛ ነበር ሀሳቡ ከጀርመን ዱባይ መጥቶ ኤርፖርት ተቀብለሽው ሆቴል ሊያርፍ ነው እናንተ ኢጃዛ ቤት ሊያርፍ ነው? መጀመሪያ ቤት ፈልጊ አለኝ። ቤት ሙሉ ቤት ፈልጊ ላይክ እንደ ገስት ሃውስ ማለት ነው። ፉሊ ፈርኒሽድ አፓርትመንት ማለት ነው። ፈልጊ አለኝ። ከዛ እኔ አይ ዶንት ኖ ለምን እንደሆነ አላውቅም ውስጤ አልተዋጠልኝም። በቃ እንደማይመጣ ገብቶኝ ነበረ። ከዛ እሱ ስትመጣ አይደርስም። ከዛ እንደውም ታዩ ቢጎ ላይ ሌላ ሳሪ የምትባላለች ሻርጃ የምትኖር ማለት ነው። እሷ እኔ ሙሉን ነገር እሸፍንልሃለሁ ብላኛለች። እሷ ቤት እንትን ትልልኛለች እከራይልሃለሁ ብላኛለች። እንድትቀኝ ነው እሷ እህትዬ ወንድምየው የሚባል ጨዋታ እህትዬ ወንድምየው የሚባባሉ ሙድ ደግሞ አለቻቸው። እህትዬ ወንድምየው የሚሏት ነገር አክስትያ እሱ እንትን ይልሻል አለች። እሷ ችግር የለውም እኔ ላይ ጣለው በቃ ብላለች ምናምን አለች። ከዛ ኦኬ እንደዛ ከሆነ እኔም የመፈለግ ሙድ ላይም አልነበርኩም። ሙሽኪ ምናምን አልኩ። ከዛ መጣው ብሎ የመጣው ስንት ሰዓት ነው? ሌሊት መጣው አለ። ከዛ መጣው ብሎ በቃ ጠዋት እንገናኛለን ምናምን አለኝ። አርፍጄ ነበር በዛቱ የተነሳ። አንቺ ኤርፖርት ሄደሽ አትቀበዩም እንዴ? ከጀርመን ድረስ አንቺን ብሎ ዱባይ እየመጣ ማለት የተነጋገራችሁት ኤርፖርት ልትመጪ ነው ላትመጪ? የት ልትገናኙ ነው የተነጋገራችሁት? እዛ ቤት ልንገናኝ ድራይቨር እህትየው የምትቀበለው እህትየው የምትባለው ልጅ ተቀብላ ልትሄጂ ወንድምየው ሲመጣ እህትየው ተቀብላው እዛ ልናልፍ ማለት ነው። ከዛ ጠዋት መጣ ብሎ ሊመጣ ሲል ለ4 ሰዓት ነው ለ5 ሰዓት ስልኩን ዘጋ። አበበች ይሄን ነገር ባለፈው አውርተዋለች። ለ4 ሰዓት ነው ለ5 ሰዓት አካባቢ ስልኩን ዘጋ። ፍላይት እያደረገ ነው። ፕሌን ውስጥ እኮ ስልክ ዝግ ነው መሆን ያለበት። ከዛ ዘጋና በኋላ ላይ ከዛ ጠዋት እንደዚህ አለኝ። ወይኔ የሆነ እቃ ያመጣሁት እቃ ነበረ እሱን ማድረስ አለብኝ። ኦሬዲ ገብቻለሁ አለ ዱባይ። ገብቶ ማለት ነው። እኔ ጋማ ገብቷል። አበበች ነው 3 ወር የለፋችሁ። ኦኬ እኔ ጋር ኦሬዲ ገብቷል ተብሏል። ኦሬዲ ገብቷል ነበር። ከዛ ገባ። ከዛ ጠዋት ላይ የሆነ እቃ ማደርሰው እቃ አለ። እሱን እቃ አይቼ እሱን አድርሼ ከዛ ሌላ እቃ ደግሞ አያለው። በቃ አገኝሻለሁ። በጣም አስቸኳይ ነው መድረስ ያለበት መድኃኒት ነገር ነው። በጀርመን ቁጥር ነው ስቲል የሚያወራሽ? በውጭ ቁጥር? በጀርመን በዋትሳፕ በምን? በጀርመን እኮ ዋትሳፕ ኢሞ በምን ነበር የምታወሩት? በጀርመን ቁጥር እኮ ዋትሳፕ ወይስ ኢሞ? ዋትሳፕም ኢሞም። ኦኬ ዋትሳፕም ኢሞ። በቃ ገብቻለሁ ምናምን ብሎሻል። አንቺ አምነሻል። እሱ ኢማራት ገብቷል ከጀርመን። ከዛ እቃ ሊያደርስ ነው። ምንድነው ዱባይ መድኃኒት ይዟል። መድኃኒት ይዣል። የሆነ እቃ አደርሳለሁ። አስቸኳይ ነው። የታመመ ሰው አለ። ለሱ ነው። እሱ ደግሞ አሁን ኢትዮጵያ ፍላይት ሊያደርግ ነው። መድረስ አለብኝ ሲለኝ እኔ እንደዚህ ብዙ ደራሲ መሆን አለበት እውነት። ከዛ እሺ ችግር የለውም አልኩት። ከዛ ከሰዓትም ሲመጣ ቆይ የሆነ እንትን ተብዬ ነው በቃ ብቻ ድራማ በድራማ። ከዛ የሆነ ሰዓት ላይ በቃ አሁን ይልሻል። ስንት ሰዓት ነው አሁን? ለምሳሌ 12 ሰዓት ከሆነ 12 ሰዓት ነው አይደለ? ከ2 ሰዓት በኋላ ስልክሽን ክፈችው። አሁን ኔትወርክሽን አጠፋፊና ቁጭ በይ። ምክንያቱም አሁን እንደዚህ መንዘላዘል ምናምን አልፈልግም። ስልክሽን አጠፋፍተሽ ቁጭ በይ። ዋይፋይሽን አጥፊ ምናምን ይልሻል። ለምን አጠፋፊውና ጠብቂኝ። እሺ ሲያይ ነው ምናምን ነው ይሄ የመንግስት ጠላት ነው። ተደብቆ ምናምን ነው የሚመጣው። እያርጎ በጨለማ ምናምን ነው የሚመጣው።
ማለት ከሱ ጋር ከመገናኘትሽ በፊት ዋይፋይሽን ማጠፋፋት ምናምን አለብሽ። ምንም አይነት መረጃ እንዳታወጪ ምናምን እንዳታሳውቂ። ያ የሆነ ሰዓት ላይ ብልጭ ሲልበት ሜቢ ጠጥቶም ሊሆን ይችላል አጭሶ አጥፊ ዋይፋይሽን ይልሻል። ለሁለት ሰዓት ለሶስት ሰዓት ለካድራጊ ወስዳል ብለሻል። እሺ ከዛ አጥፊ አለኝ። ልክ በዛ ባጠፋሁት ሰዓት ምን ተፈጠረ መሰለሽ? ደውሏል። አጥፊ ባለኝ ሰዓት ደውሏል። እንደዚህ አይነት ድራማ ሊሰራ አጥፊው ባለኝ ሰዓት ስደውል ዘግተሽ ነበር ኦንላይን የለሽም ሊልሽ በቃ 50 ጊዜ ተደውሏል። አረ የስድብ ናዳ። ከዛ ባልከኝ ሰዓት ነው የከፈትኩት ካልሽው አይሰማሽም። በቃ መሳደብ ነው ስራው። ከዛ በማግስቱም እንደዛ። ከዛ በቃ አንዴ ሪል ስቴት ላይ ነው ሲል አንዴ ለናቴ ዱባይ ላይ ሪል ስቴት ሊገዛ ሪል ስቴት ሊያይ ሄዶ ሊያይ ነው ሲል ምን ሲል 15 ቀን ሙሉ በዚህ እንደዚህ ነው ያለፈው። የኔና የሱ ታሪክ ማለት ሳያገኝሽ ከጀርመን ሳያገኝሽ ወደ ዱባይ ተመለሰ። ከጀርመን ዱባይ ድረስ አንቺን ብሎ መጥቶ 15 ቀን ሪል ስቴት ሲፈልግ ምን ሲል ሳያገኝሽ ቢዚ ሆኖ ወደ ጀርመን ተመልሻለሁ አለ። አዎ ከዛ በቃ ሁሌ ስልኩን አጥፊልሽና ወይም ደግሞ አንቺ በተኛሽ ሰዓት የሆነ ቦታ ልሄድ ነው ሲልሽ እሺ ምናምን ትይዋለሽ። በዛ ሰዓት ነው ያለኝ ታይም እተኛለሁ። ስተኛ በተኛውበት ሰዓት ለካ ጀለስ ይደውላል ማለት ነው። ስትነሽ የቮይስ ማት በቃ ጠብቄሽ በርሽ ላይ ሄጃለሁኝ መጥቼ ነበረ፣ አንቺ ግን ስልክ አታነሽም፣ ስንት ሰዓት ሙሉ ስቀጠቅጥልሽ ነበር ምናምን ብሎ አለ። ከዛ አከራይ ይሄ ልጅ መቼ ነው የሚመጣው ትለኛለች። ከዛ መጥቷል እኮ ምናምን አልኳት። በቃ መጀመሪያ ላይ መዋሸት ጀመርኩ። በኋላ ላይ እንደዚህ አስጠብቆሽ ይህን ሁሉ ጊዜ አብርተሽው ምናምን አለችኝ። እሷም ትንሽ ተሰማት። ከዛ በኋላ በቃ ጀርመን ሄደ። የሆነ ሰዓት ላይ በቃ ነብሴን ጭንቅ ጥብብ አደረጋት። እኔ እንደዚህ በድዬሽ አለኝ። በቃ ክፋቱ እየባሰ መጣ። ክፋት ላይ ክፋት፣ ከክፋት ላይ ክፋት፣ ከክፋት ላይ ክፋት እየባሰ ሲመጣ በጽሞና አናገርኩት። በቃ እኔ ከዚህ በኋላ አልፈልግም፣ ምክንያቱም ከወንድሜ ጋርም እንዳስደውል ምናምን። የምር በሰዓቱ ማለት ነው አንቺ በጣም ስማርት ሰው ትመስያለሽ ስታወሪ። በሰዓቱ ዱባይ መምጣቱን አምነሽ ነበር? ለ15 ቀን ሙሉ ሳያገኝሽ ፍቅረኛ ስንት ጊዜ አወርታችሁ ነበር? እሱ ዱባይ የመጣው አመት? ኧረ አይደለም 5 ወር 6 ወር 6 ወር ያወራሽው ወንድ 6 ወር በየቀኑ በቪዲዮ ያወራሽው የተላመድሽው ወንድ ፍቅረኛ ይብለሽ ያልሽው ወንድ ከጀርመን ዱባይ ድረስ አንቺን ብሎ መጥቶ ሪል ስቴት ፍለጋ ሪል ስቴት ሊገዛ ቢዚ ሆኖ ሳያገኝሽ እንደተመለሰ የምር አምነሻል? መጀመሪያ ላይ ነበር ያመንኩት። የመጀመሪያዎቹ ሳምንት ቀናቶች አምኜ ነበረ። ከዛ በኋላ ግን እንትን እንደሆነ ገባኝ። ከዛ እኔ ያልኩት ካልመጣህም ችግር የለውም፣ እኔ እኮ ለምን አልመጣህም ብዬ ማስጨንቅ ሰው አይደለሁም። ስለ እንዳልኩሽ ነው። በቃ ድራማ በድራማ ላይ ድራማ ነበር የሚያደርገው። ምን አይነት ድራማ? ለምሳሌ ካልመጣክም እውነቱን ንገረኝ ስትይ ማልቀስ ይጀምራል። እንዴ እኔ ለአንቺ ያን ሁሉ ወጪ አውጥቼ ይህን ሁሉ የ4 ሰዓት መንገድ ማየ ትሙት። ይኸው ጉዴን ስሙልኝ። ስለ ራቁት ቪዲዮ ስታወሩት እኔ ለነሱ ይሄን ውጭ አውጥቼ ሀቢባ ደረሰኝን ቁጠሪው 18 ደረሰኝ ልክ ይቻላል። ኧረ ስለ ደረሰኝ አይደለም ወንድሜ፣ ስለ ብር አይደለም፣ ስለ ራቁት ቪዲዮ እናውራ። እኔ ለነሱ እንዲያርጌ እኔ ነኝ ተበዳይ፣ እነሱ ናቸው ብሬን በሉብኝ፣ ሴቶች ብሬን በሉ። እኔ ነኝ ተበዳይ። እሪ ነገሩን ለመሸፋፈን በጣም ስማርት ካልሆናችሁ እንደዚህ አይነት ሰው አትችሉትም። ሀቢባዬ ብዙ ሰዓት የለኝም፣ ልሰጪኝ ትችያለሽ ወይንስ? አሁን ትክክለኛውን ወሬ ያወራሁኝ ወይስ ልታርመኝ ነው? እሺ አሁን ደግሞ እሱ ያውራ። አንቺ ምንም አትጠይቂም። አንቺ ሚዩት አድርጊ። የእሱ ተራ ነው፣ እሱ ያውራ። እሺ ወንድሜ ስም ካልተ ፂጾ ችግር የለውም ሀቢባዬ። ላይክ እሷም ታውቃለች። ተከራክረን አስጠፍተ ነው ከቢጎ ላይ እንዲጠፋ የሚያደረግነው እኛ ነን። ልጁ ቆሻሻ ነው። አዎ ነው። አሁንም ቢሆን አምኖት አድርገው እንደዛ ያደረገውን ነገር ማድረግ ነበረበት አልነበረበትም? በጣም ቆሻሻ ነው። ገባሽ አይደለ? ግን እሱ አሁን የምታወራው ላቫናይትን በሚያወራ ሰዓት የዚህን ልጅ ፎቶ አድርጎ አላወራትም። ቢጎ ላይ ነበር። በዚህ ልጅ ፎቶ ነው ያወራኝ። እኔ ነኝ ፎቶን እኮ ያወጣሁበት ቢጎ ላይ። ላቫናይት ጾፂ እኮ ነኝ እኮ እኔም ላቫናይት ነኝ። እኔ ነኝ ያወጣሁበት። ጾፂ ነኝ። አወቅሽኝ? ኦኬ እኔ ጣውት እኔ ነኝ ቢጎ ላይ፣ ማንም አይደለም። አዎ ሙሉ ቢጎ። አንዴ ልናገር፣ ችግር የለውም። ምናልባት ጾፂ
ላቫናይትን አንተ ሳታውቃት በፊት ምናልባት እሷና እሱ ቅድሚያ ተዋውቀው ቢሆንስ በዚህ ፎቶ ተዋውቋት ኦልሬዲ በሪል ማንነቱ ከመጣ ቢሆን በኋላ ቢሆንስ አንተና እሷ ይተዋወቃል። ይኸውልሽ ለእኛ መታ አሁን እዚህ ጋር ራሱ በተናገረችው ነገር የሰማነው ነገርና ለእኛ መታ የተናገረችው ነገር አንድ አይደለም። ምክንያቱም ለእኛ ያለችው ለወንድሜ ቪዲዮን ላከለት ብላ ነው የነገረችን። ለእኛ እዛ ጋር አልደረስኩም። አሁን አልደረሰችም። አስፈራራት እንጂ አልደረሰ። እሺ ላውራ ወይስ አሁን ስለ ማርቆስ አውራል? እሺ ማሪ ይኸውልህ እኔን ግን እንትን እንዳትለኝ ስታወራ ራስን ችለህ አውራ። እኔ ወሬን አልጨረስኩም። ወይ ልትበጠብጥ ነው የገባኸው? እሱን እዛው ኖ እሱ እኮ አለ እኮ ቆሻሻ ሰው ነው እኮ አለ እኮ የማርቆስ አንተ ራስን ዲፋይንድ ማድረግ ትችላለህ። ማርቆስን ዲፋይንድ ማድረግ ትችላለህ። እኔን ግን መናገር አልችልም። እኔ ነኝ እዚህ ጋር መጥቼ የተናገርኩት። አንተ አዘኸኝ አይደለም። ሶ ላቫን ሀቢባ ላይክ እውነቱን ነው ማወቅ የፈለግሽው ወይስ ተደብቆ አስመስዬ ነው ማለፍ ያለብኝ? እኔ እሱ አስታወራ ሚውት አድርጌ ነበር አይደለ እኮ እኔ ታሪክ ሚውት አድርጌ ነበር አይደለ? ታሪኬን ያወራሁት አንተ አይደለም። የኔን ታሪክ የምታወራው እውነት እንዳይወጣ ነው። ሚውት አድርጊለትና ያንቺ ተራ ላይ እሱ ሚውቱን አላበራም። ማንም የማንም ሰው ተራ ላይ ሚውት እንዳታበሩ። ሁሉም ተራውን ጠብቆ ነው የሚያወራው። አንድ ሰው ሲጨርስ አንድ ሰው ሚውቱን ያበራል። ጥያቄ ያለው ሰው እንደኔ እንደዚህ እኔ ማንንም አላቋርጥም፣ ሰው አከብራለሁ። እንደዚህ ደብተርና እስክሪብቶ ይዛችሁ ጻፉ ከፈለጋችሁ። እኔ ጥያቄ ካለኝ እጽፋለሁ። ያ ሰው ሲጨርስ ተራዬን ሚውቴን አብርቼ ጥያቄውን ጠይቋለሁ። ማንም እንዳያቋርጥ። የምታቋርጡ ሰዎች ካላችሁ የሆነ እውነታ እንዳይወጣ ፈልጋችኋል። ያንን ለመሸፈን እየሞከራችሁ ነው ማለት ነው። ማንንም እንዳያቋርጥ። ቴንክ ዩ ጀምር። ኦኬ ምን ተፈጠረ? መታለኛ ነገረችን። ምናለች? እንደዚህ አድርጎ ቪዲዮዬን እንደዚህ ቀርጾ እንደዚህ በማረግበት ሰዓት ላይ ምናምን ነገር እንዳለ ቪዲዮዬን ቀርጾ አስፈራራኝ አለች። ማስፈራራቱን ሲጀምር ማን ነው ቪዲዮ ይምጣ ፎቶ ይምጣ ተባለ። ፎቶ መጣ ምናምን መናገር ተጀመረ ማለት ነው። የዚህን ልጅ ፎቶ ደግሞ አይደለም አድርጎ የሚመጣው ቢጎ ላይ የዚህን ልጅ ፎቶ አድርጎ አይመጣም። አሞራው ብሎ ነው የሚመጣው። ኤግል ነው ኤግል ብሎ ነው የሚመጣው። የሚያደርገው ፎቶ ደግሞ ቶታሊ ዲፍረንት ነው። በጣም የተለየ ይሄን ልጅ ከነጭራሹ አይመስልም። ይሄንን ልጅ በእውነት ነው የምልሽ አይመስልም ልጁ ከነጭራሹ። ምናልባት የሌሎቹን አላውቅም፣ ግን የእሷን ግን ስለማውቀውና እጄ ስለነበረበት ነው የማወራው። ገባሽ አይደለ? እዛ ጋራ ለወንድሜ ቪዲዮን እንደዚህ አድርጎ ለወንድሜ የራቆቱን ቪዲዮ በቃ እንዳለ ያለውን ቪዲዮ ላከ ስትል እኛ ገብተን አናግረ ነው ልጁ የምሬን ነው የምልሽ። አሁንም ቢሆን ደግምልሻለሁ ልጁ ቆሻሻ ነው። አዎ ቪዲዮ ብዙ ነገር እንትን ስትል ቪዲዮ ልኮልናል፣ ለኛው ልኮልን ይሄው ምናምን እኔ ያለው እኔ ጋር ያለው ይሄ ነው ብሎ ያው ባሽሙር አለ አይደለ? ያው መበተን አልፈልግም ግን ይሄው እያልሽ የምትበትኙ ነገር እንደዛ አድርጎታል። የሷን አርጓል። በጣም ቆሻሻ ነው። ይሄንን ቪዲዮ ለወንድሜ ልኮልታል ስትል እሱን ተናግረ ነው ምን ብለን በጣም እንትን ብለ ነው ከቢጎ ላይ አጠፋ ነው። ቢጎ ላይ ጠፋ፣ ከነጭራሹ ጠፋ። ቢጎ ላይ የሚባል ዝርም አላለም። ገባሽ አይደለ? ግን እሱ መሆኑን መጀመሪያውኑ ቪዲዮውን ሲያወሩ ምንም ነገር በሚያደርጉ ሰዓት ሺኒው ቢካዝ ምንም ነገር በሚያደርጉበት ሰዓት ላይ እሷ የሚታዩ ነበር። እኛ ያየነው ቪዲዮ ላይ ይሄ ኮምፕሊትሊ was a lie። አንዳንዴ ምን አለ መሰለሽ ነገሬ እንዲጥምልኝ ብሎ ማር መለወስ ዳቦ ላይ ነው። አንድን ሰው ሳያዩ እሱ ሳይታያት እሷ ምንድነው የምታደርገው? አይተናል እኮ ቪዲዮን እኮ I can send it to you. That's a fact። እሷ ሳታየው እንዴት ነው እሷ ምንም ነገር እንደምትለው? አይተዋለች፣ አምናበት ፈልጋ ፈቅዳ የገባችበት ነገር ነው። ግን እሱነቱን ሳታቅ ሳይሆን ልጁ ቆሻሻ መሆኑን አላወቀችም እንጂ እሱነቱን እሱ መሆኑን አውቃ አምና የገባችበት ነገር ነው። ይሄ ፋክት ነው። መላም ደግሞ በዛም ላይ አለው። አለቀ። አንድ ነገር ልንገርክ፣ እሷ አላየሁትም ያለችው ሲጀምሩ ነው። መላ ላልከው ደግሞ እኔ እየተናገርኩ ነው። አንዴ ማሪ፣ እኔ እሷ እያለች ያለችው መጀመሪያ ጀንጅኖ እስከሚያሳምናቸው ድረስ በመልኩ ስለሚያፈር የሌላ ሰው ፎቶ ይጠቀምና ልክ ሴቶቹ መስመጣቸውን ሲያረጋግጥ ነው በቪዲዮ የሚወጣው እንጂ እስከዛ ድረስ ቪዲዮ ላይማ ኦልሬዲ ፍቅር ውስጥ እኮ ናቸው። ኦልሬዲ ለፍቅረኛና ለፍቅረኛ የሚደረግ እንቅስቃሴ በቪዲዮ መደራረግ ከጀመሩ በኋላ እኮ ነው። እሱማ እየተያዩ ነው። ሳይተያዩ እንዴት ይደረጋል እሱ ነገር? መጀመሪያ ላይ ገና ጅንጀናው እያለ በጣም መልአክ ሰው የሚረዳ በጣም ጥሩ ሰው ሆኖ የሌላ የወጣት የቆንጆ ፎቶ ይጠቀምና ጀንጅኖ አስምጦ ልክ ሴቷ በሱ መስምጥ ማለቷን ሲያረጋግጥ ይዛኔ ሰምጣለች፣ ይወጣል። ቢንጎ ላይ አቋርጠሽ እሱ ያወራው እዚህ ጋር ትክክል አይደለም።
ውሸት ነው እሱ። ሲጀመር በሰዓቱ አልነበረም፣ ጓደኞቼ ናቸው ያወቁት። እሱ አልነበረም። ሲሳደብ የነበረ ሰው ነበር ቢጎ ላይ፣ እኔን ሲሰድበኝ የነበረ ሰው ነው ጾጺ። ስለዚህ ጾጺ በዚህ ጉዳይ አይመለከትም እዚህ ጋር ማለት ነው። በእኔ ጉዳይ እውነታው እንዳይወጣ አይመለከትም። ሪያሊቲውን መናገር አለብን። ሲጀመር የተሰጠ ለአንተ አይደለም። ይሄ ሪያሊቲ ነው። ለአንተ አይደለም የተሰጠ፣ ለአንተ አይደለም። ሀቢባ ሚዩት አድርጊ ማሪ። ጾጺን አንድ ጥያቄ ልጠይቀው። ጾጺን አስወጪ እያለችሽ ነው። ዳት ሚንስ ሪያሊቲ መውጣት የለበትም የለበትም። አዳምጠኝ ወንድሜ፣ ሁለቱም ወገን ነው የምንሰማው። የተመቻችሁን አስወጪ፣ ከሌና አስወጪ፣ ካልሆነ አስገቢ፣ ማንም አይለኝም። ከሁለቱም ወገን ነው የምንሰማው ማለት ከአንድ ወገን አይደለም። አንተ የእሱ ወገንም ልትሆን ትችላለህ፣ ምንም ችግር የለብንም። እኔ አላውቀውም። እኔ ጓደኛ የለኝም፣ ጓደኛ የሚባል የለኝም። እውነት ነው የምናገረው፣ አያገባኝም። እኔ ስለሱ ጓደኛ ቢሆን እኮ ግማታም ነው ቆሻሻ ነው አልልሽም። ሴትን ልጅ አሳምነሽ አንቺን አፍቅራ የምር አፍቅራ እንደዚህ የሚያደርግ ወንድ አይደለም። ለኔ ወንድ አይደለም። ትክክል ጎበዝ። በቃ ካፈቀረችና ካደረገች ያቺ ልጅ በቃ ካንቺና ከሷ ጋር ነው መቅረት ያለበት። ትክክል። እንደዚህ አይነት ነገር ማውራት አይደለም ማውራት። እኔ በወንዶች መሀል ያደኩ ወንድ ነኝ። ገባሽ አይደለ? ወንድ ልጅ ያደረገውን የረዳውን አያወራም በሚባለው አምናለሁ። ትክክል። ግን እሱ ያደረገው ቆሻሻነቱን እኮ አልካድኩም። አሁንም ቢሆን ግን አንተ ያልተረዳኸው እሷ ያለች የመሰለክ ቪዲዮ ላይ እኔ አላየውም እሱ ብቻ ነው የሚያየኝ ያለች ነበር ይመስላል። አይደለም መጀመሪያ አላየሁትም። ሲጀመር ማርክስ ባንተ የነገረኝ እኮ አንተ ቪዲዮ አከፋፋይ እንደሆንክ ለሱ እንደምትሰጠው ነው የሴቶችን ቪዲዮ እኔ ሳላቅክ ቢጎ ላይ ቪዲዮ አከፋፋይ እንደሆንክ ነው የማቀክ። ስለዚህ አንተ ማውራት አይችልም። አሁን ቪዲዮ አከፋፋይ ነኝ ብሎሃል። በዛ ነው እኔ ቪዲዮ አከፋፋይ ነኝ እሱ ነው ያለኝ። ጾጺ ለኔ የሴቶችን ቪዲዮ የሚልክልኝ ጾጺ ነው ብሏል። እንዲህ ነው የሚለው ማርቆስ። አንተ ማርቆስን አላወቅኸውም። እንዲህ ነው ስለ እያንዳንዱ ሰው እየሄደ በውስጥ የሚያወራው እንደዚህ ነው። ገባክ? ሴቶቹን ለብቻቸው አድርጎ ነው ማጥቃት የሚፈልገው፣ ለብቻቸው ጥግ ኮርነር ላይ። እኔ አሁንም ቢሆን እኮ ሀቢባዬ እያልኩሽ ነው። ልጁ ቆሻሻ ነው። አሜን ልጁ ብዬ ያሳነፍኩት ሰውየው በጣም ቆሻሻ ነው። ናው ሰውየው ቆሻሻ ነው። አንቱ ብለን እናስተካክለው። አሁንም ቢሆን ወደፊትም ቢሆን ቢጎም ላይ ሰድቤዋለሁ። አሁንም ብሰድበው አልጠግብም እሱን ሰውዬ። ገባሽ አይደለ? አዎ ተሳዳቢ ነህ ላላችሁት፣ አዎ ተሳዳቢ ነኝ። ጆከርም ያቀኛል፣ ማንም ያቀኛል። ግን ስሳደብ ግን ሳልስድርሽብኝ አልደርስም። ገባሽ አይደለ ሀቢባ? ግን እዚህ ጋራ ደግሞ ሪያሊቲ ነገር ደግሞ እያለ ከእናንተ ጋር አንድ ፔጅ ለመምሰል ብዬ ውሸቱን አዎ ልክ ነው እውነት ናት እንደዚህ አድርጎ ነው ምናምን ብልኮ አዎ ጾጺም ነበር ይመስክር ትልሽ ነበረ። ግን እውነት ነው የምናገረው፣ ያለውን እውነቱን እናገራለሁ። በእኔ ጉዳይ አልነበርክማ። የነበሩት ይመጣሉ፣ አንተ አልነበርክም። እነማን የነበሩት? እነ ፋሪቲ፣ አንተ አልነበርክም። ፋሪቲ እሷን ለእሷን የተላከላት ፋሪቲ ማለት አመጣዋለሁ ያልሽው ጓደኛው ነው፣ የእሱ ጓደኛ፣ የማርቆስ ጓደኛ። ይኸውልሽ ሀቢባዬ የምሬን ነው የምልሽ። እኔ ላይክ በጣም ሪስፔክት አደርግሻለሁ፣ ግን ብዙ ጊዜ አጉል ተጎዳ ምናምን ብለው ሳይድ ለነሱ አታያዥ። ቢካዝ ይሄ ሪያሊቲ እና ፋክት ያለውን ነገር ደግሞ እንዲወራም አይፈልጉም። ከሰማሻት ምንድን ያለችሽ? ልክ ልናገር ስል መጀመሪያ ማቋረጥ ጀመረች። ቀጥሎ ደግሞ የእሱ ቪዲዮ አከፋፋይ ነው አለች። ከዛ በኋላ ደግሞ አስወጪ ነው ያለችሽ። ታዲያ እኔ ያስወጣውክ? አላስወጣሽም። ነሽ እኮ ነሽ። ይኸውልሽ ሀቢባዬ ሚዩት አድርጌ ነበረ እኔ። ገባሽ አይደለ? ወሬዋን እስክትጨርስ ድረስ እስክታበቃ እስክትቋጭ ድረስ ሚዩት አድርጌ ሀቢባዬ ከጨረሰች እኔ መውጣት ስላለብኝ ብዙ ስለማልቆይ ልናገረው ስል እሺ ያልሽኝ አይደለ? እስከዛ ደግሞ እኔ ደግሞ እንድናገር ደግሞ ከፈቀድሽልኝ አይምሮን እዚህ ጋር ሌላ ነገር ሌላ ቦታ ከመበታተንብኝ ልጨርስና ከዛ በኋላ እንደፈለግሽ አንቺ እንትን ማለት ትችያለሽ። ዊ አር ኦፕን ፕሊዝ። ከዚህ በኋላ ሚዩትሽ እንዳታበሪ እባክሽ። አመሰግናለሁ። ቀጥልሽ። ሁሳማ አንዴ እንትን ጾጺ ምንድን ነው የሚለው? አሁን ለምሳሌ ቢንጎ ላይ ልጁ አካውንት አለው፣ ስክሪንሻት አለኝ ማለት ነው። 2 አካውንት ምናምን አለኝ እና ምን እንደሚያወራ ግራ ገባኝ። እንዴት ላይ አሁን ልጅቷ አላናገረኝ ቢንጎ አፕሊኬሽን የለኝ የሚል ከሆነ አለኝ ስክሪንሻት አድርጌ አለኝ እንትን ማለት ነው። ምንድን ነው የሚባለው? ፕሩፍ አለኝ ልጁ እንደሚጠቀም በእኔ ፎቶ። የመቼ ነው ወንድሜ? እኔ መቼ እንደሆነ አላውቅም።
እኮ አካውንቱ እኮ ይናገራል መቼ እንደተከፈተ አካውንቱ ይናገራል ስክሪንሻት አለ አይደለ አካውንቱ መቼ እንደተከፈተ ይናገራል ከላይ የተከፈተበት ቀን ሰዓቱ ቦታውን ላይ ይናገራል ቢጎ ኦኬ እሺ አሁን ላሳይ አሁን ለምሳሌ ቻፕ ኩዊን ምናምን 1738 የሚል አለ ይሄ ነው ፒክቸር አይደለም ኦኬ የሱ ስም ደግሞ አሞራው ወይንም ደግሞ ኢግል ነበር ስሙ እሷን በሚያወራት ሰዓት አሞራው ወይም ኢግል ነበር ስሙ በዚህ አካውንት ነው የሚያወራኝ በዚህ ትራፕ ይሄኛው በዚህ ነው አሞራው ወይ ኢግል ሀቢባ እናቴ ትሙት ገብርኤልን ይኸውልሽ እኔ ምንም የማገኝበት ነገር የለም ስለሆነ ነው የገባሁት እንጂ ማለት ነው በዚህ ነው የሚያወራኝ ኧረ በመድኃኒዓለም እንዴ እውነቱን ነው አንተ ተቀለም ተቆመልኝ ይሄ ነው በቃ እንደዚህ ነው አዎ ለምን ጠበቃ ትቆምልኛለህ ወይ ለሱ ለምን ጠበቃ ትቆማለህ ራሱ መጥቶ ማብራራት እውነትን እያየሁ ደግሞ ዝም ማለት ስለማልችል ለመበጥበጥ እውነት ምንድን ነው የምበጠብጠው ክርክር ፐርሰናሊ አይደለም የምታወሩት እናንተ እኮ እየሰማንክ ነው እሺ እሷ በዚህ ነው የሚያወራኝ ይኸው ሁለተኛ ምስክር ባለቤት የፎቶ ባለቤት አለኝ ልክልሻለሁ የዚህን አካውንት ሀቢባዬ በዚህ እንደሚያወራሽ ማረጋገጫ ሀቢባዬ ኦኬ ቴንክ ዩ ደግሞ ማለት ነው እሱን ስትልክልሽ የተጻጻፉትን ታሳይሽ ምክንያቱም የተጻጻፉት ነገር ይኖራል ሁለተኛ ነገር ደግሞ ቢጎ ላይ ደግሞ ማለት ነው ቢጎ ላይ አሁን ክሬት አድርጌ እነሱ ያወሩት ይሄ ወሬ አሁን ይሄ ወሬ የዛሬ ስንት አመት በቃ አፕ እንዳደረገ ግን ታውቂያለሽ አቢባዬ 3 አመት 3 አመት ያ ሁሉም ነገር በትክክል ነው ኦኬ 3 አመት ነበር 3 years yes ምንድነው ላይ ፖይንት ምንድነው አልገባ ያለኝ ነገር ላይ ምን ለማለት ነው እየፈለክ ያለው ወንድሜ እኔ በማቀው በኢግል በሚባል አካውንት ነው እኛ ስንናገር የነበረው ያመጣነው የዛ ሰዓት እኔ አንተን አላቀህም አንደኛ ገባ አይደለ እኔ አላቀህም አይቼም አላቀም ተገናኝተንም አናቀም ቢጎ ላይ ካለ ደግሞ ጾጺን ማያቅ ቢጎ ላይ የለም ብራዘር እኔ ምን ያልተቀመም ቢጎ ኦኬ ያ ቢጎ ላይ ማንንም ሄደ ላይክ ጾጺ ብትል የማያቀኝ የለም ብራዘርዬ አዎ እንሳደባለን ምናምን ግን ቢሆንም ግን መተው ልክ እንደሱ አይነቱ ደግሞ መተው በሚናገሩ ሰዓት እዛ ጋራ ፓወር የነበረው በስድብ ነበረ ልክ እንደ ሀቢባ በመነጋገር ሳይሆን በስድብ ነበረ የሚደረገው ኦኬ እንደዚህ ተደረገን ሲሉ ይኸውልህ ወንድሜ እንደዚህ ተደረገን ሲሉ ምናልባት ከቀየረ በኋላ ያለውን አካውንቱ ልታመጣ ሊሆን ይችላል እንጂ ያንን አካውንት ዲሊት አድርጎ እስኪወጣ ድረስ ረግጠነዋል አዋርደነዋል በየቦታው እየተከተልን ብዙ ነገር አድርገነው ወጥቶ ነበር እኛ ራሱ ከቢጎ ወጥተን ወደ ቲክታክ ስንመጣ ባለፈው ለታቢባዬ እየነገረሽ ነበር ጆከር ቢጎ ላይ ምናምን ሲልሽ ትዝ ይልሻል እኔ እንጃ ቢጎ አፕሊኬሽንን ገና ያ ቢጎ ምናምን ሲልሽ ምንድነው ቢጎ ምናምን ነገር እያልሽ ነበር ጆከር ጋር ባለፈው ስለ ኢንተርኔት ስታወሩ እና እዛ ላይ እንዳንቺ የሚያነጋግር ሰው የለም በቃ ተራጋጮች የምንባል ነበርን እነ ጆከር ምናምን ነበሩ ጆከር ላይ አልደረሰችበትም እሷ እሺ የኔ አንድ ጥያቄ አለ ግን ያልኩሽ አለው ታቢባዬ ወዬ ጾጺ አንድ ጥያቄ ልጠይቅህ አንተ አሁን እዚህ ጋር የገባኸው we are open ዋሽታለች ብለክ ነው ምን ዋሸች ስጨርስ ምን ዋሸች ብለን ስንጠይቅክ አዎ ማርቆስ ያረጋውን ሁሉ አርጓታል ግን ሲጀምር በራሱ ፎቶ ነው የጀመረው በዚህ ልጅ ፎቶ አይደለም አልክ ኦኬ በጣም ጥሩ ለዚህ ምላሽሽ ምንድነው ስላት ስክሪንሾቱን ማስረጃ አቀርባለሁ እኔ እና እሱ የተጻጻፍንበት ሰዓት ዓመተ ምህረት የሚያሳይበት በዚህ አካውንት በሱ ፎቶ ለማውራቱ ማስረጃ አቀርባለሁ አለች ማስረጃውን ለኔ በውስጥ ትልክልኛለች ስለዚህ ጉዳዩ አለቀ ማለት ነው አይደል ያ ግን ሁለተኛ ነገር ግን ያው የብሩንም ደግሞ አትለፊ ኦፍ ኮርስ ሺ ዋስ ቴኪንግ ዘ ማኒ ምንም ብር ሺ ዋስ ቴኪንግ ዘ ማኒ አንቺ እኔ ያለው እዚህ ጋር እኔ አወያይ ነኝ አይደል አንቺ ሚውት አብርተሽ አብሪ ካላልኩሽ አታብሪ ብር ወስዳበታለች ለሚለው ማስረጃ ደረሰኝ አለክ እኔ እኮ ሳይድ እያስኩ ሳይሆን ልክ እንዳንቺ የዛን ቀን እየተናገርን ነበረ ነው ምንሽ እኮ ሀቢባዬ ያልተመለሰልኝም ወንድሜ ማስረጃ ደረስ እኔ ጋር እኔ ማለት ገገማ ነኝ በማስረጃ ካልሆነ ሰው አላምንም ሰው አልሰማም በማስረጃ ካልሆነ አንድ ሰው ከሊ ጋር አንዲት ሴት መታ ከባልሽ ጋር ተጻጽፍ ያለው ባልሽ ይጀነጅነኛል ካለችኝ ማስረጃ አቅርቢልኝ እላታለሁ ዝም ብዬ በወሬ አላምንም ማለት ልክ እንደዛው አንተ አሁን እሷ ብር በልታለች ከማርቆስ ስትል ደረሰኛለህ ወይ አልኩክ መልስልኛ ጥያቄውን ደረሰኛለህ እኔ እኮ የሱ ሳይድ አይደለም አሁንም ቢሆን እኮ እየነገርኩሽ ነው ያ የለም እኔ ጋራ ኦኬ ሊስን ኦኬ ሊስን አይደለም የሱ ጠላት ነው የሱ ሳይድ አይደለም ደረሰኛለህ ብር የተላከላት ራሷ ነው የነገረችን እኔ ደረሰኝ የሚኖረኝ እኔ ልኬላታለሁ እንዴ እኔ ነኝ እንዴ ላኩላት እንዴ ነው እኔ ደረሰኝ የሚኖረኝ
በአፏ ያለችንን እኮ ነው የምነግርሽ እኮ። እንዴት ያወራል? ደረሰኝ በራሷ በአፏ ነው የነገረችን ሀቢባ። በራሷ በአፏ ቢንጎ ላይ የነገረችንን ነው። ቆይ አንዴ ስትነግረህ ቮይሱ ልታሰማኝ ትችላለህ? ያለችበትን እኔ ብር ሰጥቶኛል ማርቆስ ያለችበትን ቮይስ ልታቀርብልን ልታሰማን ትችላለህ? እዚህ ጋር ክፈተው። ኦኬ ብሊቭ አንቺ እንግዲህ እንትን የምትይውም በይ እንጂ እኔ እየነገርኩሽ ነው ያለውን ፋክት እየነገርኩሽ ነው። የዛሬ 3 ዓመቱን ምን ሊያደርግ ነው እኔ ጋር የሚቀመጠው? ይሄ እኮ የኔ ነገር ነው። ብር በልታዋለች ከማርቆስ አለ። ብር ከበላችሁ ደረሰኝ አቅርብ አልኩት። ደረሰኝ የለኝም አለ። እሺ በምን አወቅ ታዲያ? ራሷ ነግራኝ የነገረችበትን ቮይስ አቅርብ አልኩኝ። ሀቢባ በእኔ ጉዳይ ይሄ ነገር ይፈጠራል ብዬ አስቀምጥ ነበር። ወንጀል አይቻልም። አንድ ሰው ያለ ማስረጃ ሰውን የሚወነጅል ከሆነ ከዛ ሰው ጋር ፐርሰናል ችግር አለበት ማለት ነው። ራስ አማኝ ሆነ ያለ ማስረጃ ሰው አይወነጀልም። ማስረጃ የለም። ሪም እንደዚህ አለችኝ ካልኩኝ ቮይስ ማቅረብ አለብኝ። የሪምን ድምፅ እንደዛ ያለችበትን ዝም ብዬ ማንም እከሌ እንዲህ አለኝ ብዬ ማውራት አልችልም። እከሌ እንዲህ አለኝ ማስረጃ ላምጣ። የዛሬ 3 ዓመት ቢጎ ላይ አቴንሽን ቢጎ ላይ ሰጥቷል። እሺ እዚህ አይደለም እኔ ላውራ አሁን እሱ እስካሁን አሁንስ ዲፌንድ እያደረግሻለሽ። ማስረጃ ማቅረብ ካልቻልክ ከሌለክ ውረድ። እኔ ደግሞ ላውራ ከሌለክ እዚህ ቤት ያለ ማስረጃ ማንንም ሰው ምንም ነገር ተቀባይነት። አንተ እኮ ራሱ ቢጎ ላይ እኔን ስትሰድበኝ ነበር በዚህ ቪዲዮ ገባክ? አሁን ለተከራካሪ አቱና ጠበቃቱ ሲሰድብሽ ስክሪን ሪካርድ ካላመጣች እንደሰደበሽ እኛ አንቀበልም። ምንም አይነት ማስረጃ የሌለው ነገር ውድቅ ነው። እዚህ ቤት ማስረጃ የሌለው ነገር አይወራም። ይሄ የቤት ህግ ነው። ያለ ማስረጃ ሰው አይወነጀልም። ያለ ማስረጃ ከሌ እንዲናት አይባልም። ከሌ እንዲናት ካላችሁ ቮይስ ሪካርድ፣ ቪዲዮ ሪካርድ ማስረጃ አምጡ። ከሌ ብር በላኝ ካላችሁ ደረሰኝ ይዛችሁ ቅረቡ። ከዛኛ ደረሰኝ ላከልኝ እኮ ብለሻል እኮ ሀቢባ ራስሽ። እሱ ደረሰኝ ይልኛል አልሽ። ስለሱ አይደለም ወንድሜ፣ በደንብ አዳምጥ። ስለሱ አይደለም ደረሰኝ ይላከልኝ። ስለ ሴቶቹ ለወንዶች ለደላላ ሴቶች እንዲያጣብሱት የከፈለበት ደረሰኝ። ሴት ገዛሁበት። እነዚህን ሴቶች ከቴሌግራም ገበያ ላይ ነው የገዛኋቸው። የደላላ ኮሚሽን የሚያገናኙ ወንዶች አሉ። ለነዛ ወንዶች ብር እየከፈልኩ የው ከሌ እያለ ደረሰኝ ላከልኝ። 18 ደረሰኝ። ሀቢባ ጓደኛው ነው እኮ ቢጎ ላይ እኮ በጣም ቤስት ፍሬንዱ ነው። ምንም ይሁን ወንድሙ የእናቱ ልጅ ቢሆን እዚህ ቤት ገብቶ ማስረጃ ካለው የመናገር መብት አለው። ወንድሙ ጓደኛው ነው ላልሽው፣ እኔ ደግሞ ይኸውልሽ ሀቢባዬ እናቴ ተሙት ከነጭራሹ ከዚህ ልጅ ጋር ማለግባባ ነኝ። እስኪ አንቺ እግዚአብሔርን ጓደኛው ነው በይ እንዴ። ጌታ እየተደዋወሉ ነበር እንዴ? ጌታ ጓደኛ ጌታን እንዴ ሶሲ አንተ ሀቢባዬ በጣም ቴንኪዩ በጣም ቴንኪዩ ሀቢባዬ። ላይክ ኢንተርቴን የምታደርጊው እንደዚህ አይነት ነገር ከሆነ በጣም ቴንኪዩ አመሰግናለሁ ወንድሜ። ማስረጃ ይዘህ ስትመጣ ኤኒ ታይም ኦፕን ነው ቤቱ። ይጀመር አውቆ ነው ማስረጃ ላይ ያዘ ሰው ኦፕን ነው። ዝም ብሎ ግን ያለ ማስረጃ አከሌ እንዲህ ነው እዚህ ቤት ተቀባይ ይጀመር። እዛ ቢጎ ላይ የተወራውን ያወራው ምክንያቱም 500 ሺህ ብር በልታለች ተብሏል በሰዓቱ። ሁሉም የሚያወሩት ማለት ነው። 5 ሳንቲም አላገኘውም። ምን ልኬላታለሁ ብር በልተሻል የሚል አካል ደረሰኝ ይዞ ይምጣ፣ እናስተናግደዋለን። ማንም ሰው ማስረጃ ካመጣ እዚህ ቤት ምንም ይሁን ሰው ብቻ ይሁን ሃይማኖቱ፣ ብሄሩ እንትኑ አንልም እኛ እዚህ ቤት። ተበድያለሁ የሚል አካል ከማስረጃ ጋር ይምጣ። አለቀ። እከሌ ዋሽታለች የሚል አካል ከማስረጃ ጋር ይምጣ። እኔም ደስ ይለኛል የበላበት መጥቶ ቢሰጥሽ ላንቺ በጣም ደስ ይለኛል። ግን እኔ ጋር 5 ሳንቲም አልደረሰም። ጾጺ ደግሞ ያለው የእሷን ነገር እኔ ነኝ ያወጣሁት ላለው ጾጺ አልነበረም በሰዓቱ። ጾጺ ከኔ ጋር አልነበረም። ከኔ ጋር የነበሩ ልጆች ነበሩ። ጾጺ ሲጀመር አልነበረም። እኔ ቢጎ ላይ የዚህ ልጅ ፎቶ ሳወጣ እኔ ነኝ ቢጎ ላይ ያወጣሁት እንጂ ማንም አይደለም። ማንም አያውቀውም ነበር። ጾጺ ሊትራሊ ያወራው ነገር በሙሉ ውሸት ነው። ምክንያቱም ጾጺ ይሄ ነገር ሀፕን ካደረገ ከስንት ጊዜ በኋላ ነው እኔ መጥቶ እንደ ጓደኛ ያወራኝ። ገባሽ? አሁን ማርቆስ ሰዓቱን ጠብቆ አልመጣም። 40 ደቂቃ ስላረፈደ ፎቶውን አድርጌ ህዝቡ ፎቶውን እያየ ስለማን እየተወራ እንዳለ እያወቀ ይስማ። እሺ እኔ ትናንትና በደንብ መናገር አልቻልኩም ነበርና ትናገራለህ። ከአንዴ ፎቶውን ላድርግ። እስከዛ ፎቶውን አድርጌ ሰው ስለማን እያወራን እንዳለ እዚህ ጋር ያለ 20 ምናምን ሺህ ህዝብ ስለማን እየተወራ እንዳለ ማወቅ አለበት። ፎቶውን ላድርግ አንዴ። እስከዛ ዊአር ኦፕን ቀጥ እኔ ፎቶውን ወደዚህ ደውይለት ለምትሉኝ ደውዬለታለሁ። ሪጀክት እያደረገ ነው፣ እያዳመጠ ነው። እዚህ ጋር አለ ግን ሂዝ ናት ኢናፍ መጥቶ ለራሱ ለመከላከል በምኑ ይከላከል? እየሰማ ነው። ዋትሳፕ ላይ እየደወልኩለት ነበር ሚዩት አድርጌ። እዚህ ጋር ሪጀክት እያደረገ ነው። ትናንትና ገብቶ በኮንፊደንስ ነገ ጠብቁኝ ስራ ስላለኝ ነው ዛሬ ነገ እመጣለሁ፣ እያንዳንድሽ ትዋረጃለሽ፣ ማስረጃዬን ይዤ እመጣለሁ። የሚዋረደው ምንድን ነው? ቪዲዮ ቀራጭ ነው ተቀራጭ ነው የሚዋረደው? ቀራጭ ነው የሚዋረደው።
ሰዎች እንደምትቀርጻቸው ሳያውቁ ስትቀርጻቸው አንተ ነህ የምትዋረደው እንጂ እነሱ አይደሉም። አለቀ። አሁን ፎቶን አወጣለሁ እና በእሱ አካውንት አይደለም ያወራችሁ ላለው እኔ ስክሪንሾት እልክልሻለሁ። በእሱ አካውንት ነው። ምክንያቱም የዚህ ልጅን ፎቶ ቢጎ ላይ ያወጣሁት እኔ ነኝ። ከኔ ጋር የነበሩ ሰዎች ነበረም ጾዚ እዚህ ጋር አቴንሽን ስለፈለገ ነው እንጂ ምንም የሚያውቀው ታሪክ የለም። ልነግራችሁ የምፈልገው ነገሩን ማስቀየስ ስለፈለገ ነው። ጾዚ ነገሩ ከእንትን ካለ በኋላ ከስንት ጊዜ በኋላ መጥቶ እንትን ያለ ሰው ነው። እኔ ጨርሻለሁ። ሁሴን ማውራት የሚችለው ነገር ካለ ማውራት ይችላል። ቅድም ለአንቺ ያለው ጾፂ ምንድን ነው መጀመሪያ ሲተዋወቃት በራሱ ፎቶ ነው የተዋወቃት ላለው አንቺ ማስረጃ አቀርባለሁ ብለሻል። በየትኛው አካውንት ሲያወራሽ እንደነበረ ማስረጃ አቀርባለሁ ብለሻል አይደለ? አዎ ምክንያቱም እንዳልኩሽ ነው ያገኘሁት በዚህ ልጅ አካውንት ነው። ፎቶንም ያወጣሁበት ቢጎ ላይ እኔ ብቻ ነበረኝ የነበረን። እሱ መጥቶ ያንን ነገር ሲያደርግ ቀጥታ ፎቶን የሰጠሁበት እኔ ማለት ነው። በዛ ነው አሁን ማውራት ይቻላል እንዴ? አዎ ትችላለህ። ፎቶውን ከዚህ ስልክ ወደዚህ ልኬ ወደ ጋላሪ ሴቭ እያደረግኩ ነው፣ ግን እየተሰማኝ ነው። ቀጥል። ስሜ ሁሳም ይባላለሁ። ማርቆስ አይደለም ቢኒያም አይደለም ማለት ነው። እና ገና ሃይ ስኩል እያለው 16 ዓመቴ እያለ ነው መጀመሪያ ጊዜ ያናገረኝ ማለት ነው። ቢኒያም ስሙን አላውቀውም፣ ትክክለኛ ስሙን ብዙ እና የመጀመሪያ ጊዜ ሳናግረው እቺ እንደምታዩት እቺ ማን እንደሆነች አላውቅም፣ አሜሪካ እንድትመጣ ሚስቴ ነች እንድትመጣ እርዳኝ፣ የሆነ የምታውቀው ኢንፎርሜሽን ካለ ንገረኝ አለኝ ማለት ነው። እና ያገኘኝ አካውንት ላይ ቴሌግራም ላይ ስፖርት ቻናል ነበረኝ ከጓደኞቼ ጋር እንትን የምለው በዛ ነበር ያገኘኝ። እና ልጅቷ አሁንም እቺ ነች፣ እቺ ልጅቷ ነበረች እና እርዳት ብሎ ነገረኝ ማለት ነው። እና ከዛ የማውቃቸውን ሰዎች አጠያየኩለት ምናምንና ከዛ አገናኘኋቸው እሱንና ለማውቃቸው ሰዎች ማለት ነው። እና ከዛ የሆነ ሰዓት ላይ ልጅቷ እኔ ማናገር ፈለገች በፕራይቬት ላይ እና እኔ ደግሞ ማናገር አልፈለግኩም ልጅቷን በሪስፔክትፉል ወይ ማለት ነው። ከዛ በኋላ የሆነ ሰዓት ላይ በኋላ ቺት አደረገችብኝ ምናምን ብሎ ነገረኝ። ቺት አደረገችብኝ ቺ ባለጌ ምናምን ብሎ ቀብጣጠረ። ኦኬ። ከዛ በኋላ ስለ ኳስ መልሶ ማውራት ጀመረ ማለት ነው። ስለ ሊቨርፑል ያወረኛል። የሊቨርፑል ደጋፊ ነኝ እና ስለ ሊቨርፑል ሲያወራኝ ትንሽ አወራን ምናምን። ከዛ በኋላ እዛው አሁንም አቆምን ወሬውን። ከዛ ከሆነ ወራቶች በኋላ ተመልሶ የኔ ፕሮፋይል ፒክቸር አድርጎ ቴሌግራም ላይ አየሁት። ጀለስ ማለት ነው። ከዛ እኔና ጓደኛዬ እንትን አልነው ማለት ነው። ምንድን ነው አፋጠጥ ነው የሚባለው? አፋጠጥ ነው። ከዛ በኋላ ብሎክ አደረግነው እና ለብዙ ጊዜ አካውንቱ ላይ አይመጣም ነበረ ቴሌግራም ላይ። አንድ ቲክቶክ ላይ የእህቴን ለጥፏት እስካገኘው ድረስ ማለት ነው። የዛን ጊዜ በደንብ ተናገርኩት። ምክንያቱም ሰውየው እየተወራ ያለው ስለኚህ ሰውዬ ነው። ኦኬ፣ እየተወራ ያለው ስለኚህ ሰውዬ ነው እንዲታያችሁ። ሌላም ደግሞ ፒክቸር አለኝ። ይሄም እሱ ነው። እስቲ ኦኬ፣ በጣም ገጽታው ይቀያየራል። እዚህ ጋር ደግሞ ወጣት ይመስላል። ፂሙን በጣም ሲላጭና ጥቁር ቀለም ሲቀባ ወጣት ይመስላል። እዚህ ጋር ግን እዩት። ሌላም ደግሞ በጣም ሽበት ውርር ያደረገበትን ፎቶ አሳያችኋለሁ። ትክክለኛ መልኩ እዩት። ይሄ ነው ፎቶ እና ፂሙን ሲላጭ እዚህ ጋር እዩት። እሱ የሚያሳያችሁ ላይ ፂሙ ሙልጭ ስላደረገ ወጣት ይመስላል። እዩ፣ ፋውንዴሽን ምናምን ተቀብቷል። ሁሌ በፍሊተር ነው ፎቶ ራሱ ከተነሳ በፍሊተር ነው የሚነሳው። ይሄ ነው መልኩ። ሁለተኛ ደግሞ ሀቢባ እንደምታውቂው እኔ ላይቭ ላይ መግባት አልችልም። ትናንትና ነው ኢቨን ሚዩት ራሱ ያስተማርሽኝ እና ስለ ብሔር እና ስለ ሃይማኖት ገብቶ ይናገር ነበረ
እና ኢቭን አንዳንድ ሰዎች ይዝቱ ነበር አንለቅህም ምናምን እያሉ እና ሰዎች እንዲያውቅ የምፈልገው ነገር በብሔር ተናግሬ አላውቅም፣ ስለ ሃይማኖትም ተናግሬ አላውቅም። እና እኔ አይደለሁም ቢኒያም ነበረ፣ ቢኒያም ማርቆስ ምናምን የሚባለው ሰውዬ ነው እየገባ ሲሳደብ። ቢኒያም ጌታቸው ነው። እና ሁለተኛ ደግሞ ሶፍትዌር ኢንጂነር ነኝ ምናምን የሚለው ውሸት ነው። ከድሮ ፌስቡክ አካውንቱ ላይ ያገኘሁት እንትን ይሄ ነው። ቢኒ ዲሽ ነው የሚባለው፣ ሶፍትዌር ኢንጂነር አይደለም። ዲሽ እየሰራ ነው። የሶፍትዌር ኢንጂነሪንግ ነው የሚለን ዲሽ ጠጋኝ ነው። ይኸው ጉድ ተመልከቱ። ዲሽ ነው የሚጠግነው። ኢትዮጵያ እያለ ዲሽ ጠጋኝ ነበር። ይኸው እዚህ ጋር 9,000 ብር ነበር። 24,000 ዩሮ ነው ደሞዜ ያለው። ዲሽ ጠጋኝ ሆኖ ነው። ኢትዮጵያ እያለ ዲሽ ነበር የሚጠግነው። ጋይስ ዲሽ ነበር እንትን የሚለው እና ስለ ሶፍትዌር ምንም የሚያውቀው ነገር የለም። ምክንያቱም የሆነ አንዳንድ ነገር ስጠይቂው ስለ ኮምፒውተር አንዳንድ ነገር ስጠይቂው ፋራ ነው፣ ላይ ምንም አይገባውም ማለት ነው። እና ውሸት ነው። እና ይህ ሀክ አደርጋለሁ ምናምን የሚለው ኮምፕሊትሊ ውሸት ነው።